ብፁዕ አቡነ አብርሃም ከባድ መርዶ ገጥሟቸዋል። ብፁዕ አቡነ አብርሃም በአደባባይ እንባቸው እንደ ጎርፍ ፈሷል። ብፁዕነታቸው ምን አጋጠማቸው? ምን አይነት መርዶ ነውስ የገጠማቸው? የሚለውንና የብፁዕነታቸውን በተሰበረ ልብ ያስተላለፉትን መልእክታቸውንም ይዘንላችሁ ቀርበናል። ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከት ሊቀ ጳጳስ ሆነዋል የሚል አንድ መረጃ ከማህበራዊ ድረገጽ ላይ ተለቆ አግኝተናል። ታዲያ በዚህ መሰረት ብፁዕ አቡነ ያሬድስ ከአርሲ ሀገረ ስብከት ሊቀ ጳጳስነታቸው ተነሱ ወይንስ ሌላ ማብራሪያ ያለው? ይህንንም መረጃ ይዘንላችሁ መተናል። 13 ምዕመናን ከቤተ ክርስቲያን ቅጥር ግቢ ውስጥ መታገታቸው ተሰምቷል። ሰላም ሰላም፣ ውድ የጊዜ ቲዩብ ቤተሰቦች እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን እንግዲህ አዳዲስ መረጃዎችን ይዘንላችሁ መተናል። ታዲያ በእነዚህ መረጃዎች ላይ ሀሳብ አስተያየት ካላችሁ በመልእክት መስጫ ሳጥናችን ላይ አስፍሩልን፣ እኛም ይደርሰናል። ቀዳሚ ያደረግነው መረጃችን እንግዲህ የብፁዕ አቡነ አብርሃምን ጉዳይ ይሆናል። ብፁዕነታቸው እንግዲህ በአደባባይ እያነቡ መልእክታቸውን አስተላልፈዋል። ብፁዕ አቡነ አብርሃም እንደሚታወቀው እንግዲህ በሀገረ ስብከታቸው አንድ ታላቅ ባህታዊ አባት ማረፋቸው ይታወቃል። እኚህ ታላቅ አባትም ባህታዊው አባ ኃይለ ኢየሱስ ዘሪሁን ሲሆኑ ታዲያ እኚህ ታላቅ አባት ስርዓተ ቀብራቸውም ከትላንት በስቲያ ተፈጽሟል። ይሁንና ብፁዕ አብርሃም ግን የኚህን ታላቅ አባት መርዶም መቋቋም አቅቷቸዋል። ታህሳስ 4 ቀን 2018 ዓመተ ምህረት የባህር ዳር ሀገረ ስብከት ህዝብ ግንኙነት ባወጣው መረጃ መሰረት እንግዲህ ታላቁ የጸሎት ባህታዊው አባ ኃይለ ኢየሱስ ዘሪሁን ከዚህ ዓለም ድካም ማረፋቸውን ተሰምቷል። ስርዓተ ቀብራቸውም ከትላንት በስቲያ የተፈጸመ ሲሆን እኚህ ታላቅ አባት እንግዲህ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ በተገኙበት እንዲሁም ደግሞ በርከት ያሉ የቅድስት ቤተ ክርስቲያናችን መምህራን እንዲሁም መምህር ዘበነ ለማ ጭምር በተገኙበት በፈለገ ፀሐይ ሽንብጥ ቅዱስ ሚካኤል ገዳም ስርዓተ ቀብራቸውም ተፈጽሟል። ታዲያ በዚህ ስርዓተ ቀብር ላይም የተገኙት ብፁዕ አቡነ አብርሃምም እጅግ ልብ ሰባሪ መልእክት ነው እንግዲህ ያስተላለፉት። ብፁዕነታቸው እንደተናገሩት ከሆነም በእንባ ጭምር ለምን ተጠሩ አንልም፣ ወይንም ደግሞ የኛ ጥያቄ ለምን ተጠሩ አይደለም። የኛ ለቅሶ ማን ይመክረናል? ማን ይገስጸናል? ማንስ ያስተምረናል? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽደቅና የአፍ ብቻ የሆነበት እንዲሁም ደግሞ አንዱ ደካማ መስሎ የሚታይበት አንዱ ለቅድስት ቤተ ክርስቲያን ቋሚ ተቆርቋሪም ሲመስል ሌላኛው ደግሞ እንደ ደካማ የሚቆጠርበትና በአፍ ብቻ የተመሰረተ ጉዞ ያለን ክርስቲያኖች ሆነናል። አሁን ከጎናችን የምናጣቸው ታላላቅ አባቶችም ለኛ ውድና ለቅድስት ቤተ ክርስቲያንም ክብርና ታላቅ ነበሩ። በአሁኑ ሰዓት እነኚህን ታላላቅ አባቶች ማጣታችን በእጅጉ የልብ መሰበር ውስጥ እንድንወድቅም አድርጎናል በማለት በተሰበረ ልብ በእንባ ጭምር ነው ብፁዕነታቸው ይህንን ጊዜ የገለጹት። እንደሚታወቀው እንግዲህ ታላላቅ የቅድስት ቤተ ክርስቲያናችን ታላላቅ ዋርካዎች እየወደቁ ነው። ከዚህ ቀደምም ታላቁ አባት የኔታ ይባቤ ማረፋቸው ይታወሳል። እንዲሁም ደግሞ ሌሎች በርከት ያሉ መነኮሳቶች አባቶች ባህታውያን ጭምር እያረፉ ከጎናችን እያጣናቸው ይገኛል። ታዲያ ይህ ቢያስጨንቃቸው ነው እንግዲህ ብፁዕ አቡነ አብርሃም በተሰበረ ልብ ማን ይመክረናል? ማን ይገስጸናል? ሲሉ በእንባ ጭምር የተናገሩት። ሌላኛው መረጃችን ደግሞ አንድ አወዛጋቢ ጉዳይ በማህበራዊ ድረገጾች ላይ የተንሸራሸረ
ይገኛል። እንደሚታወቀው እንግዲህ ብፁዕ አቡነ ኤልሳ የሶማሌ ጅግጅጋ ሀገረ ስብከት ሊቀ ጳጳስ መሆናቸው ይታወቃል። ይሁንና ታዲያ አሁን በደረሰን መረጃ መሰረት እንግዲህ በአንድ የማህበራዊ ድረገጽ ላይ ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከት ሊቀ ጳጳስ ሆነው ተመድበዋል የሚል መረጃም አጋርተዋል። እንደሚታወቀው የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያሬድ መሆናቸውን ሁላችንም እናውቃለን። ብፁዕነታቸው እንግዲህ ብፁዕ አቡነ ያሬድ የአርሲ ሀገረ ስብከት ሊቀ ጳጳስ ሆነው በርከት ያሉ ጊዜያቶች ተቆጥረዋል። ይሁንና ግን የሀገረ ስብከቱ ምእመናን አገልጋይ ካህናት ጭምር ከዚህ ቀደምም ባደረስናችሁ መረጃ መሰረት እንግዲህ ይህንን ጥያቄ ሲያነሱ እንደነበር ይታወሳል። ብፁዕ አቡነ ያሬድ ይቀየርልን፣ ሌላ አባት ለአርሲ ሀገረ ስብከት ይመደብ የሚሉ ሀሳቦችን እያነሱ እንዲሁም ደግሞ ለቅዱስ ሲኖዶስ ጭምር በደብዳቤ ጭምር አስገብተው እንደነበር እናስታውሳለን። በጥቅምት ወሩ የቅዱስ ሲኖዶስ ምልዓተ ጉባኤ ላይም ይህ አጀንዳ ተነስቶ እንደነበርና ምንም አይነት ውሳኔ ምንም አይነት መፍትሄ ሳይሰጥበት እንደታለፈም እናስታውሳለን። ታዲያ በዚህ መሰረት እንግዲህ በአሁኑ ሰዓት ግን የደረሰን መረጃ ከዚህ በተለየ መልኩ ነው። ብፁዕ አቡነ ኤልሳ የሶማሌ ክልልና የጅግጅጋ ሀገረ ስብከት ሊቀ ጳጳስ የአርሲ ሀገረ ስብከት ሊቀ ጳጳስ ሆነው ተመድበዋል የሚል መረጃ ወጥቷል። ታዲያ ስለዚህ መረጃ ቅዱስ ሲኖዶስም ሆነ ብፁዕነታቸው ምንም አይነት ሀሳብ ማብራሪያ አልሰጡም። የመረጃው እውነትነትም እስካሁን ድረስ አልተረጋገጠም። ታዲያ በዚህም መሰረት በርካቶች ውዝግብ ውስጥ ወድቀዋል። ብፁዕ አቡነ ያሬድ እውን ከአርሲ ሀገረ ስብከት አባትነታቸው ተነስተዋል ወይንስ ደግሞ ምን አይነት ስራዎች እየተሰሩ ነው የሚሉትም በርካቶችን እያወዛገበ ይገኛል። እንደሚታወቀው እንግዲህ ብፁዕ አቡነ ያሬድ ነሐሴ 22 ቀን 1997 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ አንብሮተ እድ ከተሾሙ 17 ብፁዓን አባቶች መካከል እንግዲህ አንዱ መሆናቸው ይታወቃል። ብፁዕነታቸው ብፁዕ አቡነ ያሬድ በርከት ላሉ ጊዜያቶች እንግዲህ ቅድስት ቤተክርስቲያንን በእጅጉ ሲያገለግሉ እንዲሁም ደግሞ ለቅድስት ቤተክርስቲያናችን ዘርፈ ብዙ ስራዎችን ሲሰሩ እንደቆዩ እናስታውሳለን። በተለያዩ ሀገረ ስብከቶችም አባት በመሆን እንዲሁም ደግሞ ምእመናኑን በማጽናትና ለቅድስት ቤተክርስቲያን ጠበቃ በመሆን የቆዩ አባት መሆናቸው ይታወሳል። ይሁንና ይህ ትጋታቸውም ታይቶ ነው እንግዲህ ብፁዕ አቡነ ናትናኤል ባረፉበት ወቅት ብፁዕነታቸውን በመተካት የአርሲ ሀገረ ስብከት ሊቀ ጳጳስ በመሆን የተመደቡት። ታዲያ ከጊዜያት ወዲህ በብፁዕ አቡነ ያሬድ ላይ ማለትም የአርሲ ሀገረ ስብከት ሊቀ ጳጳስ ከሆኑ ወዲህ የሚነሱ ሀሳቦች ከሀገረ ስብከቱ ምእመናንና አገልጋይ ካህናት ጭምር የሚነሱ ሀሳቦች ግን በእጅጉ ብፁዕ አቡነ ያሬድን ጥያቄ ምልክት ውስጥ እንዲወድቁ አድርጓቸዋል። ብፁዕነታቸው ይነሱ፣ እያገለገሉን አይደለም፣ እያዩን አይደለም፣ ወደ ሀገረ ስብከታቸውም እየመጡ አይደለም የሚሉ አስተያየቶችና ሀሳቦች ከሀገረ ስብከታቸው ምእመናን እንዲሁም ደግሞ አገልጋይ ካህናቱ ጭምር በእጅጉ ሲነሳባቸው እንዲሁም ደግሞ እንዲህ አይነት ሀሳቦችም ሲሰነዘርባቸው እናስተውላለን። ታዲያ በዚህ መሰረት ነው እንግዲህ በአሁኑ ሰዓት የወጣው መረጃ እንደሚያሳየው ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት ተነስተው ብፁዕ አቡነ ኤልሳ ደግሞ የአርሲ ሀገረ ስብከት ሆነው ተመደቡ የሚለው መረጃም የወጣው። ታዲያ ይህ መረጃ በቅዱስ ሲኖዶስ ተረጋግጦ እንዲሁም ደግሞ ቅድስት ቤተክርስቲያናችን ወስናና አምናበት በምታሰራጫቸው የተለያዩ ማህበራዊ ሚዲያዎች ላይ መረጃው እንደተለቀቀ የምናደርሳችሁ ይሆናል። እንዲህ አይነት ጥብቅ የሆነ ጉዳይም ሲከሰት ቅዱስ ሲኖዶስ አስቸኳይ ስብሰባ ጠርቶ ውሳኔዎችን እንደሚያስተላልፍ ይታወቃል። እንዲሁም ደግሞ ለምእመኑም መረጃዎች እንደሚደርሱም ይታወቃል። ይሁንና በአሁኑ ሰዓት እንደነገርናችሁ ቅዱስ ሲኖዶስ በዚህ ጉዳይ ላይ ምንም አይነት ሀሳብም አስተያየት እንዲሁም ደግሞ አስቸኳይ ስብሰባም አልጠራም። ስለዚህ የመረጃው እውነትነት ሲረጋገጥም ዳግም ይህንንም አጣርተን የምናደርሳችሁ ይሆናል። ሌላኛው መረጃችን ደግሞ አንድ እጅግ አሳዛኝ ክስተት በሀገረ ናይጄሪያ ተፈጥሯል። በሀገረ ናይጄሪያ እንግዲህ 13 ምእመናን ይታያቸው 13 ምእመናን ቅድስት ቤተክርስቲያን 13 ምእመናን እንግዲህ ከቤተክርስቲያን ቅጥር ግቢ ውስጥ ለስርዓተ አምልኮ በመጡበት ታግተው ታግደው መወሰዳቸውን ቢቢሲ ባወጣው መረጃ ላይ አስፍሯል። በማዕከላዊ ናይጄሪያ ኮጊ ግዛት እንግዲህ 13 ምእመናን ወይንም ደግሞ 13 ሰዎች ታጣቂዎች ከቅድስት
መንግስት ታጣቂዎች ከቤተ ክርስቲያን ቅጥር ግቢ ውስጥ አፍነዋቸው እንደወሰዷቸውም ተነግሯል። ይህ በሳምንታት ውስጥ የተፈጸመው ሁለተኛ ጥቃት ሲሆን ታጣቂዎች ዊኒንግ ኦል ወደ ተባለ የኢቫንጀሊካ ቤተ ክርስቲያን ገብተው እንግዲህ ሰዎችን አግተው ወስደዋልም ተብሏል። አዚኪሪ በሚባለው መንደር ውስጥ የእሁድ ማለዳ የጸሎት ስነ ስርዓት እየተከናወነ ሳለ ነበር ጥቃቱ የተፈጸመው ያሉት የቅርብ እማኞች የኮጊ ግዛት የመረጃ ኮሚሽነር ኪንጋሊ ፋናኦ እንዳሉትም ከታጣቂዎቹ 5 ተገድለዋል ያሉ ሲሆን የተቀሩት ጉዳት ቢደርስባቸውም አምልጠዋል በማለትም ይህንን አሳዛኝ ክስተትም ገልጸውታል። ጥቃት አድራሾቹን ወይንም ደግሞ ሽፍቶች ሲል መንግስት የገለጻቸው ሲሆን ሰዎችን አግቶ ገንዘብ መጠየቅ እንዲሁም ደግሞ በተደጋጋሚ የሚፈጸምም ድርጊት ሆኗል ሲልም መንግስት ይህንን ጉዳይ ገልጾታል። ከ2 ሳምንታት በፊትም ታጣቂዎች ኢጃባ በተባለ ከተማ ቤተ ክርስቲያን ውስጥ ገብተው ፓስተር ባለቤታቸውንና 7 ምዕመናንንም አፍነው ወስደዋቸው እንደነበርም ተሰምቷል። ታጋቾቹን ለማስለቀቅም ጥረት ቢደረግም እስካሁን ድረስ እንዳልተሳካ ነዋሪዎች የገለጹ ሲሆን የኮጊ ግዛት የመረጃ ኮሚሽነርም በኒጀር እና በካውራ ግዛት ያለው ነውጥም በኮጊ ግዛት ሽፍቶች እንዲንቀሳቀሱ ምክንያትም ሆኗል ተብሏል። ታዲያ በተለይም በሰሜን ምዕራብና ማዕከላዊ ናይጄሪያ እየተፈጸመ ያሉ ተከታታይ ጥቃቶችና አፈናዎች የሀገሪቱን ደህንነት ስጋት ውስጥም ጥሎታል ተብሏል። ከደረሱት ጥቃቶች እንግዲህ የከፋው በኒጀር ግዛት ፓፒሪ ከተማ በሚገኝ የካቶሊክ ትምህርት ቤት 250 ህጻናትና 12 የቤተ ክርስቲያን ሰራተኞች የታገቱበት ክስተትም ሲሆን የናይጄሪያ መንግስትም በምዕራብ አፍሪካ የሚንቀሳቀሱ የቦኮ ሀራምና ኢስላሚክ ስቴት ታጣቂዎች ተጠያቂም አድርጓል ተብሏል። ፕሬዚዳንት ቦላ ቲኑቡ እገታውን ለመከላከል የጸጥታ ኃይሎች አሰማርተናል ያሉ ሲሆን በእገታ ታዋቂ ወደ ሆኑ አካባቢዎችም ተጨማሪ የፖሊስ ኃይሎችም ተሰማርተዋል ተብሏል። ወታደሮችና ፖሊሶች ተጣምረው የተሰማሩበት ቢሆንም በተለይም በገጠራማ አካባቢዎች አሁን ድረስ እገታው እንደቀጠለ ነው ተብሏል። ይህ በቤተ ክርስቲያን ቅጥር ግቢ ውስጥ የሚፈጸመው ጥቃትና የምዕመናን እገታም ተጠናክሮ ቀጥሏል ሲሉም ፕሬዝዳንቱ ገልጸዋል። እንደሚታወቀው እንግዲህ እንዲህ አይነቱ እገታ ወደ ቅድስት ቤተ ክርስቲያን መምጣቱ በእጅጉ አሳፋሪና አሳዛኝ ቢሆንም ምዕመናን ስርዓተ አምልኮን ለመፈጸም ወደሚያቀኑበት ቦታዎች፣ ስፍራዎችና ቤተ ክርስቲያን ቅጥር ግቢ ውስጥ በመግባት የሚደረጉ እገታዎች፣ ጥቃቶች በአሁኑ ሰዓት ጠንከር ብሎ ቀጥሏል። በሀገራችን ኢትዮጵያ ከዚህ ቀደም በመረጃችን እንዳጋራናችሁ እንግዲህ በደሴ ከተማ ላይ ወደ 7 የሚጠጉ የአብነት ተማሪዎች ከዚህ ቀደም ታግተው እንደነበር መረጃ አድርሰናችሁ እንደነበር የሚታወስ ነው። በአሁኑ ሰዓትም ከወደ ናይጄሪያ የተሰማው ይህ የምዕመናን እገታም ይህ ድርጊት ወደ ቅድስት ቤተ ክርስቲያን መግባቱ በእጅጉ ምዕመናን ስጋት ውስጥ እንዲወድቁም የሚያደርጋቸው ክስተት ነው ተብሏል። ለዛሬ ያዝንላችሁ መረጃችን እንግዲህ ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።